አቶ ጌታቸው ረዳ ህወሓትን በምዕራብ ትግራይ ጉዳይ ላይ ከሰሱ። የሱዳን የፈጥኖ ደራሽ ኃይል መሪ ጦራቸው ከካርቱም መውጣቱን አመኑ። ዩኬ ህገወጥ ስደትን ለመግታት 40 ሀገራት የሚሳተፉበት ጉባኤ ልታካሂድ ነው። በኢየሩሳሌም ቅድስተ ቅዱሳን መቃብር የተገኘ አርኪኦሎጂያዊ ግኝት። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና የዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ፣ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንትና ላይክ ያድርጉ። አቶ ጌታቸው ረዳ ህወሓትን በምዕራብ ትግራይ ጉዳይ ላይ ከሰሱ። አቶ ጌታቸው ረዳ ህወሓትን በምዕራብ ትግራይ ወልቃይት ጉዳይ ላይ ለተፈናቃዮች ጉዳይ ትኩረት ሳይሰጥ ለመሬት ይዞታ ብቻ እንደሚያስብ ከሰዋል። ህወሓት በመቀለ፣ ሽሬ፣ አክሱም፣ ማይጨውና አዲግራት መሬት በመውረር ላይ ሲሆን የተፈናቃዮችን ጉዳይ ችላ ብሏል ሲሉ አቶ ጌታቸው ረዳ ተናግረዋል። በተጨማሪም ህወሓት አዲስ አበባ በመመላለስ ስልጣን ለመያዝ እየጣረ መሆኑንና ለተፈናቃዮች ጉዳይ ደንታ እንደሌለው ገልጸዋል። የትግራይ ወጣቶች መሬታቸውን ከሽፍቶች እንዲጠብቁ ያሳሰቡት አቶ ጌታቸው ረዳ ባለሀብቶችም በመሬት ወረራ ላይ እንዳይሳተፉ ጥሪ አቅርበዋል። አቶ ጌታቸው ረዳ አክለውም ህወሓት ስልጣንና መሬት ብቻ እንደሚያሳስበው እንዲሁም በምዕራብ ትግራይ ጉዳይ ላይ በሰላማዊ መንገድ የተፈናቀሉ ሰዎች ጉዳይ እንዳልተጨነቁና ይልቁንም በመሬት ጉዳይ ላይ ብቻ ትኩረት እንዳደረጉ ከሰዋል። የሱዳን የፈጥኖ ደራሽ ኃይል መሪ ጦራቸው ከካርቱም መውጣቱን አመኑ። የፈጥኖ ደራሽ ኃይሉ መሪ የሆኑት መሐመድ ሐምዳን ዳጋሎ የሱዳን ጦር ካርቱምን ከተቆጣጠረ በኋላ ለመጀመሪያ ጊዜ አስተያየታቸውን የሰጡ ሲሆን ከጦሩ ጋር የሚደረገው ውጊያ እንዳላበቃና ወደ ካርቱም ዳግም እንደሚመለሱ ተናግረዋል። ዳጋሎ አክለውም ጦራቸው ከዋናው ከተማ መውጣቱን ያመኑ ሲሆን የወጣነው ግን በአመራሮቻችን በተወሰነ ታክቲካዊ ውሳኔ ራሳችንን በአምዱርሃማን ለማደራጀት ነው ብለዋል። የጦር መሪው አክለውም ተጠናክረን እንመለሳለን ያሉ ሲሆን ድርድርና ስምምነት አለ ብላችሁ የምታስቡም ከጦር ውጪ ቋንቋ እንደሌለ እወቁ ብለዋል። የሱዳን ጦር ዋና ከተማዋን ካርቱምን የያዘ ሲሆን ትላንትና በኦምዱርማን የሚገኘውን ቁልፍ የገበያ ቦታ መያዙን መናገሩም ይታወሳል። የጦሩ መሪ ጀነራል አብዱል ፈታህ አብዱርሃም ለፈጥኖ ደራሽ ኃይሉ ይቅርታ እንደማይኖር ሲናገሩ ቡድኑን ከማጥፋት ውጪ ምንም ድርድር የለም ብለዋል። በሱዳን ላለፉት 2 ዓመታት የቀጠለው የእርስ በርስ ጦርነት የቀጠለ ሲሆን ከፍተኛ የሆነ የሰብአዊ ቀውስም የተመዘገበበት ጦርነት ሆኖ ቀጥሏል። ዩኬ ህገወጥ ስደትን ለመግታት 40 ሀገራት የሚሳተፉበት ጉባኤ ልታካሂድ ነው። ዩናይትድ ኪንግደም ዓለም አቀፍ ስጋት ያለቻቸውን ህገወጥ ስደትን ለመግታት 40 ሀገራት የሚሳተፉበት የ2 ቀናት ጉባኤ ልታካሂድ ነው። የሀገሪቱ ጠቅላይ ሚኒስትር ሰር ኪር ስታርመር የሚያሰናዱት ይህ ጉባኤ ህገወጥ የሰዎች ዝውውር፣ አስከፊ ንግድ የሚፈጽሙ ደላሎችን ለማስቆም እንዲሁም ሀገራት ስደትን አስመልክቶ እርስ በርስ የሚናቆሩበትን ሁኔታ ለመቅረፍ ያለመ ነውም ተብሏል። በያዝነው ሰኞ የሚጀመረውና በአይነቱ ልዩ ነው የተባለው ይህ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብርን ለማሳደግ ያለመ ነው። ስደት በዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ የሚታይ ሲሆን ተቃዋሚዎቹም ሆኑ ወግ አጥባቂዎቹ ሪፎርም ዩኬ ፓርቲ፣ ገዢው ሌበር ፓርቲ ጉዳዩን በቁጥጥር ስር ሊያውል አልቻለም ሲሉ ይከሱታል። ከጉባኤው ቀደም ብሎ የሀገር ውስጥ ጽሕፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ በጀት ተይዞለታልም ተብሏል። በርካታ ስደተኞች ወደ ዩኬ የተጓዙባቸው እንደ ቪየትናም፣ አልባኒያ፣ የኢራቅ ባለስልጣናትን ጨምሮ የፈረንሳይ፣ ቻይናና አሜሪካ ተወካዮች በለንደን ላካስተር ሃውስ በሚካሄደው ጉባኤ ተሳታፊ ናቸው። በተጨማሪም የኩርዲሽ ክልላዊ መንግስት ተወካዮች፣ ኢንተርፖልና የማህበራዊ ሚዲያዎቹ ሜታ፣ ኤክስ እና ቲክቶክ ተወካዮቻቸው ይገኛሉም ተብሏል። ተወካዮቹ በዓመት $10 ሚሊዮን ይዘዋወርበታል ተብሎ የሚገመተው ህገወጥ የሰዎች ዝውውርን ንግድ እንዴት መቆጣጠር ይቻላል በሚለው ጉዳይ ላይ ይመካከራሉ። ከጥር ወር ጀምሮ ከ6000 በላይ የሚሆኑ ስደተኞች በአነስተኛ ጀልባዎች ተጭነው ወደ ዩናይትድ ኪንግደም ገብተዋል። ይህ ቁጥር እስካሁን ከተመዘገቡት ክብረ ወሰን የያዘ አሃዝ ነውም ተብሏል። ዩናይትድ ኪንግደም በትናንሽ ጀልባዎች የሚገቡ ስደተኞችን ለማስቀረት በሚል ከሌሎች አገራት ጋር የተለያዩ ስምምነቶች ላይ ደርሳለች። ጠቅላይ ሚኒስትር ሰር ኪር ስታርመር መደበኛ ባልሆኑ የስደት ጉዞዎች ላይ የሚደረጉ ምላሾችን አገራቸው በዓለም አቀፍ ደረጃ እንድትመራ ይፈልጋሉ።
የዩኬ መንግስት ህገወጥ የሰዎች ዝውውር መቆም የሚችለው በዓለም አቀፍ ትብብር ብቻ መሆኑን በዚህ ጉባኤ ላይ ማሳመን ይፈልጋል። ጠቅላይ ሚኒስትሩ በተጨማሪ ይህ ጉባኤ በዩናይትድ ኪንግደም ድንበሮች እንዲጠናከሩ ሸክሙን ከሀገሪቱ ህዝባዊ ተቋም ላይ የሚያወርድና የስደተኞች መቆያ ሆቴሎችን በመመለስ የአካባቢውን ኢኮኖሚ እንዲጠናከር መልሶ መስጠት የሚያስችል ነው የሚል ሐሳብ እንደሚቀርብበትም ይጠበቃል። ጉባኤው በአውሮፓ፣ በእስያ፣ በመካከለኛው ምስራቅ፣ በአፍሪካና በሰሜን አሜሪካ ላሉ ሀገራት ተጨባጭ ውጤቶችን እንደሚያስገኝ የሀገር ውስጥ ጽሕፈት ቤትም ገልጿል። በኢየሩሳሌም ቅድስተ ቅዱሳን መቃብር የተገኘ አርኪኦሎጂያዊ ግኝት። በኢየሩሳሌም ቅድስተ ቅዱሳን መቃብር ተብሎ በሚጠራው ቦታ የተገኘው አርኪኦሎጂያዊ ግኝት ስለ መጽሐፍ ቅዱስ ታሪክ እውነታነት መልካም ዜና ይዞ መጥቷል። ይህ ግኝት ብዙዎችን ያስደነቀ፣ የእምነት ሰዎችን ያስፈነደቀ፣ ተመራማሪዎችንም ወደ ጥልቅ ምርምር ያስገባ ክስተት ነው። እንግዲህ ይህ ተአምር መሰል የሆነ ግኝት በዝርዝር እንመለከተዋለን። የኢየሩሳሌም ከተማ በዚህ ታሪክ መሃል ያለች ቅድስተ ቅዱሳን መቃብር ቤተክርስቲያን ከዘመናት በላይ የክርስቲያኖች ጸሎት ቦታ ሆናለች። ይህ ቦታ እንደ መጽሐፍ ቅዱሱ ትንቢት ኢየሱስ ክርስቶስ የተሰቀለበት የተቀበረበትና ከሙታን የተነሳበት ቦታ ተደርጎ ይታመናል። ከቅርብ ጊዜ ወዲህ አርኪኦሎጂስቶች በዚህ ቅዱስ ቦታ ላይ መቆፈር ሲጀምሩ የማይጠበቅ ነገር ገጠማቸው። ከመሬት በታች የድንጋይ ዋሻዎችና በጥንታዊ መዋቅሮች መካከል አንድ አስደናቂ መረጃ ተገኘ። ተመራማሪዎች ከመቃብሩ አጠገብ ያገኙት ነገር ከዘመናት በፊት የተቀረጸ የድንጋይ ጽላት ነበር። በዚህ ጽላት ላይ በጥንታዊ አረማይክ ፊደላት የተጻፉ ጽሑፍ ነበረበት። ይህ ጽሑፍ እንደ ተመራማሪዎቹ ገለጻ የኢየሱስ ክርስቶስን መስቀልና ትንሣኤ የሚጠቅስ መልእክትን ይዟል። በተለይም በዮሐንስ ራእይ ውስጥ ያለውን ትንቢት የሚያንጸባርቅ መረጃ ተገኝቶበታል። ይህ ግኝት የመጽሐፍ ቅዱስ ታሪክ በተጨባጭ እውነት ላይ የተመሠረተ መሆኑን እንደሚያረጋግጥ ተደርጎም ተወስዷል። በተጨማሪም ከጽላቱ አጠገብ የተገኙ የዘመኑ የሸክላ ቁርጥራጮችና የእንጨት ቅሪቶች የክርስቶስ ዘመን የሆኑ መሆናቸውን የካርቦን መዝገብ ምርመራ አረጋግጧል። ይህ ግኝት በዓለም ዙሪያ ያሉ የእምነት ሰዎችን ቀልብ ስቧል። ብዙዎች ይህ የእግዚአብሔር ቃል እውነትነት መሆኑን የሚያሳይ መረጃ ነው በማለት ደስታቸውን ገልጸዋል። በሌላ በኩል የታሪክ ምሁራንና የሃይማኖት ተመራማሪዎች ይህንን ግኝት በጥልቀት ለመተንተን ተነስተዋል። አንዳንዶች ይህ የመጽሐፍ ቅዱስን ትክክለኛነት የሚያጠናክር ቢሆንም ሌሎች ተጨማሪ ማስረጃዎች መጠበቅ አለባቸው በማለት መልስ ሰጥተዋል። የሆነ ሆኖ ይህ ግኝት በክርስቲያን ታሪክና በአርኪኦሎጂው ዓለም ውስጥ አዲስ ውይይትን ፈጥሯል። ዜናው የሲቢኤን ነው። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።